ታዲያ ምን ፈልገህ ነው መንገድ ይዘጋብኝ? አንተ ጥበቃ አይደለም እንዴ እዚህ ተጎልቼዋል? ማን ነው የምጠብቀው? ለቅጣቱ ነዋ። የምን ቅጣት? እንግዲያው ሊያሳይሃ። ወንድሜ ኧረ እባክህ ምንድነው? ይሄን ያህል ጥጋብ ልብህን የነፋው ምን በልተህ ተሳስተሃል እንዴ? አንተ ሲጀምርና የት እንተዋወቃለን? ታውቀኛለህ እንዴ? ወይዘሮ ሜላትን ሳታውቃትም ምንም አያመጡም ቆራጥ አይደሉም ብለህ አይደል ስትይ ቤተሰቡን ስትቆራረል እንዲከረምክ። እሺ ቅርታ። አይ ከዚህ በላይ መደበቅ ለእህቴ የሚወት ስጋት መፍጠር ነው። ቤቲ እርግጠኛ ነኝ እህትሽ ምንም አትሆንም። እሱን እርግጠኛ መሆን የምችለው አብራኝ ስትሆን ብቻ ነው። አንቺን ለመጠበቅ ነዋ። ድማሙ እየረፈደብኝ ነው። የምትሄድ ከሆነ እንሂድ። መጥቶ ምን አለሽ? ምን ይለኛል ሀኒ? ተቆጣሽ አይደል ፋኖሴ? ቡትሌ ባይደርስ ኖሮ እኮ አንቆ ገሎኝ ነበረ። ምን? እኔ ጀግንነትህን የማውቀው ከሴቶች ኋላ ኋላ ስትከተል ነው አይደል? ጥሩ ተከታታይ ነበር ማለት ነው። ምን ነው ዝም አልሽ ወይዘሮ ሜላት? ሳቅህን እኮ እስክትጨርስ እንዳረብ የበላህበትን ወጨ ስትመታ ትንሽ አታፍረም? ወይዘሮ ሜላት ያኔ እኔ እንደዛ ደሜን ሰጥቼ ሳገለግልሽ የነበርኩት ልጅ እንደዛ አውጥቶ መጣሉ ከብዶሽ ነበር? በስራህ ነው ያስወጣው። በስራዬ ሳይሆን በልጆችሽ ነው ያስወጣሽ። ከልጆቼ በላይ ምን ዓለም ያለኝ ይመስላል? ሀንዬ በክብሬ ላይ እኮ ነው የተረማመደችበት። እና ቢሆንስ ነፍሰ ጡር ሴት ላይ እጅህን ታነሳለህ? ጥኖብኝ ነው እንጂ ግንባሩ ነበር የምለው። አረ እማዬ ሁሉንም ነገር በትዕግስት እንለፈው። ምናሴ ክብሬስ? እማዬ ክብርሽ ካና ይበልጣል። እሱማ አይበልጥም፣ ግን ደግሞ ብችል እኮ ደስ ይለኝ ነበር። ግን ለልጄ ቃል ስለገባሁ ምንም ነገር ማድረግ አልችልም። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል የቤተሰቦች ሰላማችሁ ይብዛ በያላችሁበት ወገኖቼ። እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ እነሆ ኖላዊ ድራማ በጣም ያሳዝናል፣ ግን እኔ በጣም አዝኛለሁ ማለት ነው። እናንተ ነህ እንግዲህ ከአቶ በቃሉም ወይም ከወይዘሮ ሜላት አልሆነም ህይወቱን አጥቷል። ያሳዝናል። አባባ ኖላዊ ደግሞ እንግዲህ ፋኖስ ከእሳቸው እንዳረገዘች እሳቸው ሊገባቸው አልቻለም። እኔ ልጅ መውለድ አልችልም በማለት እንግዲህ ፋኖስንም ሄደው አንቀዋት ነበረ። በላይ ላይ መቅጣለች በማለት በጣም በንዴት ሄደው አንገቷን ያንቋታል። ቤቲም እንግዲህ አቶ በቃሉን ሄዳ አስፈራርታ ነበር። ነገር ግን ቢፈራ እንኳን ፍርሃቱን አላሳያትም። የፈለግሽ ቦታ መድረስ ትችያለሽ በማለት ያላት እህቴን ስጠኝ አለበለዚያ ፖሊስ ጣቢያ ሄጄ ሁሉንም ነገር እነገራለሁ ለህግ አባላቶች የሰራውን በሞላ በማለት እንግዲህ ነገሩን ለማጋለጥ ብትነግረውም እሱ ግን ፍርሃቱን አስወግዶ ተቤቱ እንድትወጣ አድርጓታል። ወይዘሮ ሜላትን መታ አግዥኝ እህቴን ፈልጊልኝ በማለት ለምናት ነበረ። ነገር ግን ወይዘሮ ሜላት ለልጄ ቃል ገብቻለሁ፣ አሁን ላይ የልጄ ሰርግ ጨርሼ ከዛም በኋላ ነው አላግዝሽም አልልሽም፣ አግዝሻለሁ፣ ግን ደግሞ ሲያልቅ አግዝሻለሁ በማለት ነበረ። ግን ደግሞ አሁን ላይ ቤቲ በእህቷ ምክንያት እየተንከራተተች ነው ያለችው። እህቷ የት እንዳለች አታውቅም። አንተነህ ነበር የሚያውቀው። አንተነህ ደግሞ አሁን ላይ ህይወቱን አጥቷል። አባባ ኖላዊ ፋኖስን እንቅ አድርገው ሊገሏት ሲሉ ቡትሌ ደርሶ እንግዲህ ያላቅቃታል። ቡትሌ ባይደርስላት ነበረ ሊገሏት በንዴት ምንም አያውቁትም ነበረ። አንገቷን ሲጣርገው እንዴት ታዋርጅኛለሽ በማለት ነበረ አንገቷን ሴት አድርገው የያዙ። ቡትሌም እንግዲህ ሰከን በል ተው ጋሼ በማለት ይለምናል። ምክንያቱም አንስተው ፍርጥ ስላደረገው እሱንም በፍራቻ ፋኖስን እያየ ፋኖስም ተው በቃ ምንም አትናገር ቡትሌ በማለት አባባ ኖላዊም ታዲያ ፋኖሴ እኔ እኮ በሴት ላይ ያለ ጥላቻ የፋቁት ባንቺ ነው በማለት ነበር የተናገሩት። ምን አደረግኩ ስትላቸው ጉድሽን እኮ ሰማሁ ይላሉ። የምን ጉድ ነው በማለትም እንግዲህ የሰማሁን ተናገር በማለት ቡትሌም ይናገራል። እሳቸውም ቡትሌን ያስፈራራሉ። ማርገዝሽን ሰማሁ በማለት እንግዲህ ይናገራሉ። ውሸት ነው እንደ ሲሏትም እውነት ነው እና ታዲያ ምን ይሁን በማለት ትናገራለች። አባባ ኖላዊ በብስጭት እንዴት በእኔ ላይ ችለሽ ወደ ሌላ ሰው ጋራ ከሌላ አቅፍ ጋር ሄድሽ? እኔ በጣም ጠላሁሽ፣ አንቺን ባቀፍኩበት ራሴን ጠላሁ በማለት ነበር ከቤት የሚወጡት። እሷን በድንጋጤ እንግዲህ እያለቀሰች ነበር። በአንድ በኩል ደግሞ ወይዘሮ ሜላት ወደ መታጠቢያ ቤት ስገባ ተከትላ ትገባለች። እሷም ታዲያ
ቤቴ ነበረች። ቤተልሔም እባክሽን ትላታለች። እህቴን እንድታግዥኝ ልለምንሽ ነው። በቃሉን አግኝታ የሚፈራት መስሏት ተናግሬ አሁን ላይ የባሰውን አበሳጭቸው መጣሁኝ። ግን ደግሞ እህቴን አንድ ነገር ሳያደርጋት እባክሽን እርጂኝ በማለት ትለምናታለች። ምን አድርገሽ ነው ያበሳጨሽው ስትላትም እህቴን የማይለቃት ከሆነ ለፖሊሶች የማውቀውን ሁሉ እንደምናገር ነው የነገርኩት። ይህ እኮ ልክ ነው ትላታለች። ልክ አይደለም፣ ሰውየው እኮ የማያውቀው ባለስልጣን የለም፣ ስለዚህ እጁ ረጅም ነው በማለት በፍራቻ ትነግራታለች። ታዲያ ምን ላድርግልሽ? ምን እንዳደርግልሽ ነው የምትፈልጊው? ስትላትም ፈልጊልኝ ትላታለች። ታዲያ ወይዘሮ ሜላትም አንቺ ያላገኘሻትን እኔ እንዴት አድርጌ ነው ፈልጌ የማገኛት? በማለት እንግዲህ መልሷን ትሰጣታለች። ከኔ መቼም ከኔ ትሻያለሽ በማለት ቤቲም ትናገራለች። ባግዝሽ ደስ ይለኝ ነበረ፣ ታዲያ ግን ደግሞ አሁን አልችልም ስትላት ለምን ትላታለች። ቤታችን ውስጥ ያለውን ነገር ትንሹም ቢሆን ተረድተሻል ብዬ አስባለሁኝ። ምንድነው የተረዳው ስትላትም ያህንዬን ጉዳይ ነው በማለት እንግዲህ እዚህ ጋር ግን ቤተልሔም ይዝራ የአቶ በቃሉ ልጅ እሷን እንደሚያፈቅር እምታውቅ ይመስለኝ ነበረ። ብትነግራት እውነቱን ምናልባት ነገሮች ይስተካከሉ ነበረ። ግን አሁንም ቢሆን ነገሮች ተሸፋፍነው አልፈዋል። ታዲያ ብቻ ምናምን የተባለውን ነገር ነው ወይ ስትላትም አዎ አሁን ላይ ለልጄ ቃል ገብቻለሁ፣ ስለዚህ ምንም ማድረግ አልችልም፣ ግን ደግሞ ከዛም በኋላ እረዳሻለሁ ስትላት አንቺም ተጫውተሽብኝ ልትተይ ነው ወይ በማለት ቤትም ትናገራለች። እኔ እንደዛ አላልኩም፣ ግን ደግሞ የልጅን ሰርግ ልጨርስና ከዛም በኋላ ያለውን ነገር አብረን እናየዋለን በማለት ትነግራታለች። ቤቲም በጣም በጭንቀት ውስጥ ትገኛለች። እኔም እንግዲህ ወደ ስራው ዘክዘክ እያለ ሊገባ ሲል የአቶ መስፍን ወንድም ቁጭ ብሎ እየጠበቀው ነበረ። ከብዙ ጥበቃ በኋላ ይመጣል። ታዲያ መንገዱ ላይም ሲጋረጥበት ምንድን ነው የለኝም አሁን እግዚአብሔር ይስጥልኝ ቢለውም ማን ለመነህ ገንዘብ ስጠኝ ብሎ በማለት ታዲያ ምን ፈልገህ ነው ሲለውም ተዘጋጅ ይለዋል። ለምኑ ሲለውም ለሞቱ ነዋ። ግራና ቀኙን ካየ በኋላ የአቶ መስፍን ወንድምም ስሙ ስለጠፋብኝ ነው ይቅርታ። እሱም ታዲያ ብድግ ያደርግና ሽጉጡን ከጎኑ አውጥቶ ይደግንበታል። አንተነህም በጣም ይደነግጥና ተውተው ወንድሜ በማለት እጁን ወደ ላይ ይሰቅል። አንተነህም እንግዲህ ሰው ተሳስተሃል ወንድሜ በጣም ተሳስተሃል ቢለው አልተሳሳትኩም ይለዋል። እንደ እኔና ሲጀመር እኔ እናንተ የት ነው የምንተዋወቀው? ተሳስተሃል በማለት አንተነህም በድንጋጤ እየተርበተበተ ይነግረዋል። በጭራሽ አልተሳሳትኩም። ወይዘሮ ሜላትን አታውቃትም ወይ? ሰው የላቸውም ብለህ ነው ወይ እንደዚህ ስትጫወትባቸው ቤተሰቡን ስታምስ የቆየኸው? በማለት እንግዲህ ያነጣጥርበታል። አንተነህም እንግዲህ በጣም ይደነግጥና ምን ይላል። እጅጉሩ ላይ ወድቆ ይለምነዋል። በፊቱን ነበር እንጂ አስሞ በደቆስ በማለት እንግዲህ ቅኔውንም እየተናገረ እንግዲህ የአቶ መስፍን ወንድም አነጣጥሮ ግንባሩን ብሎ ጥሎታል። መጀመሪያውን ታዲያ ወይዘሮ ሜላት አቶ አንተነህ ስልክ ደውሎላት እንዲገናኙ ቀጥሯት ነበረ። ይኸውም ደግሞ ከአቶ በቃሉ ጋር በመመካከር ምን እንደምትል ለማወቅ ነው። በተደጋጋሚ ስትደውልልኝ ነበር ብሎ ለአቶ በቃሉ ሲነግረው አቶ በቃሉም ደግሞ ስለ ድርጅቱ ጥርጥር ነገር ተናገርና አገናኛት ምን እንደምትል ስማ በማለት ነበር የላኩት። ታዲያ ሽጉጧን አውጥታ ቦርሳ ውስጥ ስትከት የአቶ መስፍን ወንድምም ያያል። እሱም ታዲያ አብሬሽ ካልሄድኩ በማለት እንግዲህ ወይዘሮ ሜላትን ሲነግራት እሷም ግን ብቻዬን ነው መሄድ የምፈልገው በማለት ብትነግረውም አብሬሽ ሄዳለሁኝ ትይላታል። እንግዲያውስ በርቁ ሆነህ ትጠብቀኛለህ፣ እኔ አናግሬው መለሳለሁ በማለት ነበር አብረው የሄዱት። አንተነህም እንግዲህ ስታነጋግረው ስለ አቶ በቃሉ ሸጥቃኝ አይደለም በማለት ነበር ያናገረችው። የዛኔ ስትነጋገሩ የአቶ መስፍን ወንድም በርቀት ሆኖ ለመነሳት ይሞክራል። ወይዘሮ ሜላትም ታዲያ በአይኗ ትቆጣዋለች፣ ይቀመጣል። ታዲያ አንተነህም ምንድነው ዝም አልሽ ሲላት አይ ምንም እኔን እንዴት እንደሸጥከኝ ለአቶ በቃሉ እያሰብኩ ነበረ በማለት ታናግረዋለች። ነገር ግን ካፌ ስለሆነ እሷን ብትሆን ብትናደድም ሽጉጧን ግን አላወጣችም። አንተነህም የልብ ልቡን ይናገራል። ታዲያ ዋጣ አድርጋ ወይዘሮ ሜላት የተናገራትን ሁሉ ችላ ወደ ቤት ትሄዳለች። ምን ተናገረሽም ቢላት ነገር ግን ካፌ ስለሆነ ምንም ማድረግ እንዳልቻለች ትናገራለች።
ድማሙ ታዲያ በጣም እልኸኛና አትንኩኝ ባይ ነው። አቶ መስፍን የእሱን ያክል አይሆንም። ቢናደድም ግን ነገሮችን ተረጋግቶ ነው የሚያስበው። ድማሙ ግን በቃ ጠላቱን ማጥፋት እንዳለበት ወስኖ ይነሳል። ወይዘሮ ሜላት ታዲያ ሽጉጧን የት እንደምታስቀምጥ በደንብ ተከታትሏት ነበር። አንተነህንም ቢሆን በደንብ ስላየው ከዚህም በፊት የሰማው ነገር ስላለ ስለ ሰሊና እሱን ሁሉ በውስጡ አድርጎ ነበረ። ጠላቶችሽንማ ገድዬ ጫካ ገባለሁ እያለ ነበር የሚፎክረው። ዛሬ ግን ተሳክቶለት አንተነህን ግንባሩን በጥይት ብሎ ጥሎላታል። ታዲያ ለፈጣሪህ ለምን ወደ እሱ ስለምትሄድ በማለት እንግዲህ በፈጣሪ ዘንድም ልንገናኝ እንችላለን በል በማለት አንተነህም ቢሆን ልመናውንም ቢያሽጎደጉድለት ሊሰማው አልቻለም። በፊቱን ነበር እንጂ ጥፋት ሳታጠፋ ቀድመህ መጠንቀቅ በማለት ማንም ሰው የለም ብለህ ነው እንደዚህ ቤተሰቡን የምታምሰው በማለት ነበረ። ነገር ግን ሽጉጡን አውጥቶ ወደ ኪሱ ሲከት ወይዘሮ ሜላት ክፍልም ሲገባ መኒሳም ታዲያ ሽጉጡን ይዞ ሲወጣ ባያየውም ሽጉጡን ከኋላ አድርጎ ነበር። ግን እናትና አባቱ መኝታ ቤት ገብቶ ምን እያደረግኩ ነው አጎቴ በማለት እንግዲህ ይጠይቀዋል። ምንም በቃ ገባሁኝ አሁን ልወጣ ነው በማለት ይነግረዋል። ታዲያ ቢጠራጠርም ምንም ያየው ነገር ስለሌለ መናገር አልቻለም። ምንሳ ሲወጣም ቢሆን ቢጠራጠር ኖሮ ሊከተለው ይችል ነበረ። ግን ደግሞ አልተጠራጠረውም። ታዲያ አንተ ነህ ወይዘሮ ሜላት ድርጅቴ ውስጥ ያለውን ነገር በሞላ ሚስጥሬን ታውቃለህ። ስለምታውቅም ደግሞ ለአቶ በቃሉ ወስደህ ሸጥከኝ በማለት ስትጠይቀውም የማውቀውን ሁሉ በሞላ ግን አልነገርኩትም፣ ቀስ በቀስ እያልኩኝ አቶ በቃሉ በአንዴ ብነግረው በአንድ ጊዜ ደግሞ መንቅሮ እንደሚጥለኝ አውቃለሁኝ፣ ግን ደግሞ አልነገርኩትም፣ ገና ነው። አዎ ተጠቅሜብሻለሁ በማለት ነበር ወይዘሮ ሜላት የነገራት። ታዲያ ይህንንም ሲላት ነበር በጣም የተናደደች ወይዘሮ እስካሁን ምንም የተናገርኩት ነገር የለም፣ ግን ደግሞ ላንቺ አስቤ አይደለም፣ ግን ደግሞ ቀስቀስ እያልኩ መናገር የማይቀር ነው በማለት ምንም ሳይመስለው ነበር የተናገረው። ታዲያ ልክ ልኳ ነግሯት ዝቶባትም ይሄዳል። ወይዘሮ ሜላትም ታዲያ በዛን ሰዓት ስትናደድ ድማሙ በርቀት እየተመለከተ ነበረ። ድማሙ ሽጉጧንም የት እንዳወጣችው በደንብ ስላጠና እሷ በሌለችበት ገብቶ ሽጉጡን የወሰደው። ጽዮንም እንግዲህ የተበታገተችበት ዘዴ ብትሰይድም ባለፈው አልሆነላትም። እንደውም አቶ በቃሉ አይቷት አርፋ እንድትቀመጥ ማስጠንቀቂያ ሰጥቷት ነበረ። አሁን ላይ አቶ በቃሉ አንተነህን እያማከረ ነበር። አንተነህም ጽዮን ባለችበት ትቆይ፣ ቤትን ልንጠቀምበት ይገባል ማለት አቶ በቃሉንም የወኔውን የሰጡት ነበረ። ታዲያ ጽዮን አይን አይኑን እያየች የሚጠብቀውን አሁን ላይ አይን አይኔን አትይኝ፣ የባለፈው ስህተቴ ይበቃኛል በማለት እንግዲህ ይነግራታል። ቤቲ አቶ በቃሉ ምን እንደሆንሽ ባይገባኝም ግን አሁን እኔ አንቺን እየጠባቂ ነኝ፣ አታሳስችኝ በማለት እንግዲህ ተነስቶ ይወጣል። የልትሄድም ስትለው ምን ያገባሻል በማለት አርፈሽ ምላሽን ይዘሽ ተቀመጭ፣ አለዛ ቆርጥልሻለሁ በማለት ወደ ውጭ ጥሏት። አንተነህም እንግዲህ አቶ በቃሉ ጋር ሄዶ ወይዘሮ ሜላት ምን አለች ሲለው ምንም ማለት ስለ እኔ ጠይቀችው ቢለውም ኧረ አልጠየቀችኝም፣ ትኩረቷን ላይ ነበረ። ምን አለች ሲለውም አሳልፈህ ለምን ሸጥከኝ በማለት እኔን ልትገለኝ ትፈልጋለች፣ ነገር ግን ሙሉንም አልነገረም። ታዲያ ምን አልካት ሲለውም አንቺ ማውጥተሽ ጣልሽኝ፣ እኔም ደግሞ ስለ ድርጅትሽ ተጠቀምኩበት አልኳት በማለት ነበር የነገረው። ቤቲ በደንብ ነግራታለች ማለት ነው። ቤቲ የሌለ ተዳፍራለች። እኔም ጋር መታ በፖሊስ አስይዛለሁ አለችኝ። እውነት ግን ነው ወይ በማለት እንግዲህ አንተ ነህ ታዲያ ምን አሰብክ ሲለውም እኔ እንደምገምተው እህቷን ለሞት አሳልፋ የምትሰጥ አይመስለኝም። ታዲያ የጽዮንን ነገር እንዴት እናድርገው በማለት አቶ በቃሉም ያማከ እንደኔ ሀሳብ ጽዮን ከኛ ጋር ትቆይ፣ እምቢ ካለች እህቷን ማስፈራሪያ እናረጋታለን በማለት ለአቶ በቃሉም ይነግረዋል። አቶ በቃሉም ልክ ነህ ጎበዝ በማለት ሀናም እንግዲህ ወደ ፋኑስ ጋር ታመራለች። ፋኑስ በጣም ከፍቷት ስለነበር ቡትሌም ነበርና ሲያያት የቦክሰኛው ልጅ ናት አይደል በማለት ፋኑስን ይጠይቃታል። ፋኑስም ምን ፈልገሽ ነው የመጣሽው ሀንቼ ትላታለች። ቡትሌንም ታዲያ አንድንና ሀና እንድናወራ ትሆን በማለት ትነግረዋለች። አባዬን ነው ወይ ጥጋበኛ የሚለው ስትላት አይ ዝም ብሎ ነው ትላታለች። አባዬ መጥቶ ነበር ወይ በማለት ስትጠይቃትም ሳታውቂ ነው እንዴ የመጣሽው? እኔ ዝም ብዬ እኮ ልጠይቅሽ እንጂ የመጣሁት አላውቅም በማለት ትመልሳለች። ምን አለች ታዲያ በማለት ሀናም ጠይቃታለች።
ምን ያደርጋል ብለሽ ታስቢያለሽ? ቡትሌ ባይኖር እኮ አንቆ ገሎኝ ነበር በማለት ትነግራታለች። አዎ አንቆኝ ነበረ። ነፍሴ ልትወጣ ስትል ቡትሌ ደርሶ ገላግሎኛ ዳነኝ በማለት አባዬ እንደዚህ ያደረገ በማለት ሀናም ትደነግጣለች። እጁን አንቺ ላይ ሰነዘረ ወይ በማለት ነበር የደነገጠች። እሱም ታዲያ እያለቀሰች ፍቅር ባልኩኝ ዱላ ሆነ መልሴ በማለት ትነግራታለች። አታልቅሽ ፋኑሴ ልታለቅሽ ነው ወይ ስትላት አይ ሀንዬ ኧረ ፋኑሴ ተረጋጊ ስትላት እሺ እረጋጋለሁ አንቺ ግን ለምን መጣሽ ስትላት ባለፈው ተቆጥቼ ስለሄድኩ ይቅርታ ልጠይቅሽ ነበር የመጣሁት በማለት ትነግራታለች። ፋኖስንም በጣም ይቅርታ ፋኖሴ እኔ ነኝ አንቺ እርጉዝ እንደሆንሽ ለአባዬ የተናገርኩት ብላ ትነግራታለች። አባዬ ግን የእሱም ሆነ የሌላ ሰው እጁን አንቺ ላይ ማንሳት አልነበረበትም በማለት ስትናገራት እሱም እኮ ልክ ነው እኔ ልጅ ለምን ሰጠኝ ብለሽ ልታማርሪ እንዳይሆን በማለት ጠይቃታለች። እንደሱ ሳይሆን ምቾም ታዲያ እነዚህ ሰዎች እየቀለዱ ነው ወይስ የምራቸው ነው በማለት እያሰበች ነበረ። ፋኖስም ሻይ ልታፈላላት ትነሳለች። ግን ደግሞ አንቺ እውነታ ስላለሽ መታገስ ለበጎ ነው በማለት እንግዲህ እያበረታታቻትም ነበር ሀንቾ ለፋኖስ። ወደ ቤትም ከተመለሰች በኋላ አባቷን ተናግራለች። እኔ እሴት ላይ የሚሰነዝር አባት የለኝም አላቅህም ወይ ለካ አላቅህም ነበር በማለት አባቷን ትቆጣለች። ምን አደረግኩ ሲሏት እንዴት እርጉዝ ሴት ላይ እጅን ታነሳለህ ፋኖስ ላይ ለዛውስ በማለት እንግዲህ ተናግራቸው ነበር ሀንቾም። እሳቸውም ታዲያ ክብራቸው ድርድር እንደሚያውቁ በፊትም ቢሆን ተደባዳቢ እንደነበሩና ኃይለኛ እንደነበሩ አታውቂኝም በማለት ይመልሱላታል። ታዲያ ታመው በሽታ ይዟቸው እንጂ በጣም ኃይለኛና የሚፈሩ እንደነበሩ አሁን ግን ያንን ጭካኔያቸውን አሁን ላይ ለመመለስ እያሰቡ እንደሆነ ይነግሯታል። ሀንቹም እንግዲህ ቤት ገብታ በጣም ከፍቷት ነበር። ከአባቷ ጋር እዚህ አላድርም በቃ አንተ ጨካኝ አባቴ ነህ በማለት ተናዳ ቤት ትመጣለች። ታዲያ አጎቷም ምነውሃን እየተጨነቅሽ በማለት ያንን ጉደኛ ስላገኘችው እናትሽ ነግራሽ አይደል ሴት በላይ ይላታል። ማነው ጉደኛ አባዬ ነው ስትለው አባቴ ነው ወይ ጉደኛ ምለው? ኧረ በስመ አብ በይ ወንድም ጥላን ነው ወይ እንደዛ ምለው በማለት ኧረ ያን ነው ጠላታችሁን በማለት አንተ ነህ ነው ወይ ስትለው አዎ ግን አልነገረችኝም አንተ ነህ ነው በማለት ሲነግራት ታዲያ የሆነውን ነገር እንደው ሳትገለው ፈጣሪ ነው ያወጣው ስትል በአደባባይ ሰው ይገደላሉ ወይ ካፌ እኮ ነው የተገናኙት በማለት ለሀንቹም ይነግራታል። ይህ ስትናደድ የምታደርገው ታቅና ስትለው ከእሷ አስተርፏል ታየውማ ከኔ ደግሞ አያመልጥም በማለት በዛቻ ውስጥ ከዚህ ውስጥ አትግባ፣ ነገር ግን እማዬ ለእሷ አታንስም ስትለው እሷ ሴት ናት ወንድም ጥላም ቢሆን ከእሷ አይሻልም እኔ እናንተን መጠበቅ ኃላፊነት አለብኝ በማለት ነበር ለሀንቹም የነገራት። አሁን ተነሺ ወደ እራት እንብላ ሲላት እምቢ ካልት ደግሞ ለእናቴ እናገራለሁ አስፈራርተሽ ሞተሻል አቤት አቤት ይላል። አባባ ኖላዊም እንግዲህ ድጋሚ ሄደው ፋኖስን ይቅርታ ጠይቀዋታል። ታዲያ እሷም ታዲያ ልጄ ነው ብለው አምነው መጡ በማለት ነበር በሩን ከፍታ ያስገባችው። ነገር ግን አብረን አሳልፈናል ለትንሽ ጊዜም ቢሆን ይቅርታ አድርጊልኝ እጅን ማንሳት አልነበረብኝም አንቺ እኮ ልክ ነሽ ልጅ ትፈልጊያለሽ ወጣት ነሽ ቆንጆ ነሽ በማለት እንግዲህ ነገሮችን ይደረድሩላታል። ምን ለማለት ነው ልጄን ብለህ የመጣህ መስሎኝ እኮ ነው በማለት እንግዲህ እኔ እኮ ልጄ ነው ማለት አያቅተኝም ነበር፣ ነገር ግን ነገ ሲያርግ አባቱ ልጁን ፍለጋ ማምጣቱ አይቀርም በማለት ይናገሩ። ለምን አባት ነው የምታወራው ብላ በጣም ትናደድና ኖላዊ እባክህ ውጣልኝ ትላቸዋለች። እንግዲህ ፋኖስም ውጣልኝ በማለት ቁጣ ትሰነዝራለች። ከልጅሽ አባት ጋር በሰላም እንደምትኖሪ እርግጠኛ ነኝ ምንም ጥርጥር የለኝም በማለት እንግዲህ ተሰናብቷት ይወጣል። እሷም ታዲያ ውጣልኝ በቃ ውጣልኝ በማለት በንዴት ተናግራቸው ለወይም እንግዲህ ስለ ሁሉም ነገር ይቅርታ ብለዋት ከቤት ይወጣሉ። ፋኖስም በጣም ተበሳይታ እየተንቆራደደች ነበረ። ቪዲዮ እንግዲህ ዛሬ እዚህ ላይ አብቅቷል። ምናሴም ቢሆን ቤተልሔምን ባለው አቅሙ እየመከራትና እያገዛት ነበረ። አቶ በቃሉን ቤት አብርሽ ሊድ በማለት ቢነግራትም አንተ ግን መሄድ የለብህም እኔ ብቻ ነው መሄድ ያለብኝ፣ አንተ ደግሞ የወይዘሮ ሜላት ልጅ መሆን ግን ሲያውቅ ሊገልህ ይችላል፣ ያ ሰውዬ ክፉ ነው በማለት እንግዲህ ምናሴ ከጎኗ ሆኖ እያበረታታትና እህቷንም እያፋለጋት ነበረ። ቪዲዮ አብቅቷል። ቀጣይ ቤቲም እህቷን ታገኝ ይሆን? አንተ ነህስ? ህይወቱ አልፏል። ነገር ግን የአቶ መስፍን ወንድም የያዝ ይሆን? ቀጣዩን አብረን እናያለን። ምን ይፈጠራል? ሽማግሌዎቹም ቢሆን እንዲላኩ
የሀና አባት ቤት መጀመሪያ መሄድ እንዳለባቸው ለሀና ነግራታለች። ሀናም ታዲያ ለምን እዛ ይሄዳል እዚሁ ይሁን ብትላት፣ ወይዘሮ ሜላት አይሆንም አባትሽ ለፍቶ ደክሞ አሁን ደግሞ ማድረግ ማየት ያለባቸው እሳቸው ናቸውና እዛ ቤት ይዘጋጃል፣ እዛ ይመጣሉ ሽማግሌዎቹ በማለት ነግራታለች። የዛሬ ቪዲዮ ሲያብቅቷል። ቀጣይ አብረን እናያለን። ላይኩና ሰብስክራይቧን አትርሷት። በያላችሁበት ሰላም ሁኑልን። ለሀገራችን ለወገኖቻችን ሰላምና ፍቅር አንድነትን እየተመኘው በዚሁ ቋጨዋለሁ። መልካም ቆይታ ይሁንላችሁ ባይ